የኔ ባሮች አለ ወይኡሲሩና አላ አንፉሲሂም ወለው ካነ ቢሂም ኸሳሳ አለ ጊዜ የማይሰጥ አንገብጋቢ ረሃብ እንኳን ቢኖርባቸው ከነርሱ ይልቅ ወንድሞቻቸውን ያስቀድማሉ። በምግብ ላይ ጥል ቢኖር አረ ደርሳለሁ እስቲ ብላ ጥገበው ብንል ማለት ነው ጥል ይኖራል መርቆን ነው የሚሄደው። ምን አለ አላህ ያ አዩሀ الذين آمنوا اجتنبوا كثيرا من الظن ያለው ከጥርጣሬ ብዙ ራቁ። ከሰዎች መካከል አለ ሁሌ ጨለምተኛ የሆነ እንትን ምንድነው ፔሲሚስት ይባላል። ነገሮችን ሁሉ ቢፈስረው ወደ ሸር ነው እያንጋደደ ነው። አዑዙ ቢላህ ይሄን ነገር አላህ ያንሳልን። ዓለም የምትተራመሰው ሰዎች የሚጣሉት ጎሳ ከጎሳ የሚጋጨው ትልቅ ጦርነት እንትን የሚለው የሚነሳው ብዙ ሰምተናል። ብዙም ስናነብ ሲገመገም ሁሌ ችግር የሚፈጠረው በነገር ለኳሾች ነው አለኝ። እገሌ እንዲህ ብሎ ያወራብህ ነው አለው። ከዛላ እሆዱ ቋጠረና ስብሰባ ላይ ማለት ነው እኔ መጀመሪያ ጥያቄ አለኝ አለ። ያ ሰው ጥያቄ አለኝ ይሄው እኔ እንዴት እንደምሰራ ታውቃላችሁ፣ እንዴት ምን እንደምሰጥም ታውቃላችሁና እገሌ እንዲህ ብሎኛል ሲል ያ ነገረኛው ተው አለ። ተው እኔው ነኝ ያልኩህ አለ። እኔው ፈጥሬ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ በብቸኝነት ይመለክ፣ ሌሎቹ ሊመለኩ አይገባም ማለት ለሰው ልጅ አእምሮ ሰላም ይሰጣል። ሰዎች ከሰዎች ጋር ያላቸው ግንኙነት ሰላማዊ እንዲሆን ያደርጋል። ለዚህ ኢስላም ይህ መለኮታዊ መልእክት አላህ ጀለ ወተዓላ ለነብያት የመረጠው አልአንቢያው እኽዋ ነብያት ወንድማማች ናቸው። ወዲኑሁም ዋሂድ እምነታቸውም አንድ ነው። እሱም ራስን ለአላህ ማስረከብ ነው። እንደ አላህ ፈቃድ መኖር ነው በመድር ላይ። ምን ፈልጎ አላህ ሰዎች ሁሉ የፈጠርኳችሁ እኔ፣ ጋኔንም የፈጠርኩት እኔ፣ ሰማይ ምድሩን የፈጠርኩት እኔ፣ ሁላችሁም ለኔ ባሪያ ሁኑ፣ በኔ መመሪያ ተዳደሩ፣ እኔ የላኳቸውን መልእክተኞች ተከተሉ፣ አርአያ አድርጋችሁ ያዙ። እና ነብዩ ሰለላሁ ዐለይሂ ወሰለም መምጣታቸው ዓለምን ከጽልመት ነው ያወጣው፣ ከጨለማ ነው ያወጣው። አረቦች ወደ ኋላ የቀሩ የተናቁ ዘላኖች ነበሩ፣ እርስ በርስ የሚገዳደሉ፣ አስካሪ መጠጥን የሚጠጡ፣ አያችሁ ቁማርን የሚቆምሩ፣ ሰውን የሚገሉ፣ የሰው መብት የማያከብሩ፣ ለሰው ልጅ ክብር ያልነበራቸው እጅግ የተናቁ ዘላኖች፣ ፍየል ግመል ጠባቂዎች የነበሩትን በ23 ዓመት ስልጠና የዓለም መሪዎች ሄዶ ምን ደረሰ ቢባል አውሮፓ አንደሉስ፣ አያችሁ አንደሉስ የኢስላም ብርሃን ሲያዳርሳት በስፔን ታሪክ ውስጥ በዓለም ማለት ነው ወርልድ ኢንሳይክሎፒዲያ ይባላልና በዛ ላይ ኢስላም ስፔን ውስጥ ብርሃኑ ሲሰራጭ ስፔን ያሳለፈችውን ጊዜ የዓለም ታሪክ ጸሐፍት ዘ ጎልደን ኤራ ብለው ነው ያሰፈሩት። ወርቃማው ዘመን አልቀርኑ الذهبي ማለት ነው። ለምን እንደዛ አሉ ሲባል ሰዎች መብታቸው ተጠበቀ። ሙስሊምስ brought to Spain mathematics አሉ፣ ኬሚስትሪ አሉ፣ ባዮሎጂ አሉ፣ ሜዲሲን ይሄን ነው ያመጡት፣ ለዓለም ያበረከቱት ሂሳብ። አያችሁ ዕውቀቱ ከሙስሊሞች ነው። መጀመሪያው ኬሚስትሪ በሉት፣ ህክምና በሉት፣ አያችሁ ምህንድስናው በሉት ሲጠቅሱ ወደ ሙስሊሞች ነው። አሁን በዚህ አጭር ጊዜ ዘርዝረን ማናበቃው። ለዚህ አንብቡ ሂዱና ወርልድ ቡክ ኢንሳይክሎፒዲያ ወይ ኢንካርታ ካላችሁ ስፔን በሉና በስፔን ታሪክ ውስጥ ጎልደን ኤራ የሚል ታገኛላችሁ። ያን ጊዜ አንደሉስ ላይ
ሙስሊሞች ለዓለም ታማሚዎች ህክምና ይሰጡ ነበር ስኮላርሺፕ ይሰጡ ነበር እነ ዳርዊን ሙስሊም ሀገር መተው ነው የተማሩት ኢቮሉሽን ቲዮሪ የሚባል ማለት ነው በሳይንሱ ዓለም እጅግ የመጠቁ ሰዎች ሙስሊሞች ሀገር ነበር ለምነው ይማሩ የነበሩት ስፔን ላይ የአውሮፓ አገራት በ11ኛው ክፍለ ዘመን ዳርክ ኤጅ ጨለማው ዘመን ብለው ንጽህና የላቸው ዕውቀት የላቸው የመጨረሻ የወደቁ ሆነው ተማሪዎቻችንን እባካችሁ ተቀበሉልን ብለው ለሙስሊም ነገስታት ሲጽፉ ሙስሊሞቹ ምንም አንጠይቃችሁም ስትልኳቸው ንጹህ ልብስ አልብሳችሁ ሰውነታቸውን አጥባችሁ ብቻ ላኩልን ይሉ ነበር እነኚህ ተማሪዎች ወደ ሙስሊሞች መጥተው የእስልምናን መርህ ይዘው አገራቸው ገብተው ሰሩበት እኛ ዲናችንን ስንተው ወደ ኋላ ጭራ ተከታይ ሆነን እነርሱ የኛን ወርቃማ መመሪያዎች ተገበሯቸው የዓለም መሪ ሆኑ ስለዚህ ሀከዛ ኩና ፈመታ ነዑድ በሉ እንዲህ ነበርን መች እንመለስ ወደዛ የናንተ ጥያቄ ነው ግን እስላም ሰላምን ያረጋግጣል እስላም የጭቅጭቅ መንስኤ የሆኑ ነገሮችን ሁሉ መፍትሄ ሰጥቷቸዋል ሰዎች ይጨቃጨቃሉ ሰዎች ይነታረካሉ በምን ሲባል የፍላጎት ግጭት አለ የፍላጎት ግጭት እንዴት ይሄም ልብላ ምግብ ላይ ሲጣሉ አላህ ይህችን ነገር ለጭቅጭቅ አያችሁ መንስኤ እንዳትሆን የኔ ባሮች አለ ወይኡሲሩና አላ አንፉሲሂም ወለው ካነ ቢሂም ኸሳሳ አለ ጊዜ የማይሰጥ አንገብጋቢ ረሃብ እንኳን ቢኖርባቸው ከነርሱ ይልቅ ወንድሞቻቸውን ያስቀድማሉ በምግብ ላይ ጥል ቢኖር አረ ደርሳለሁ እስቲ ብላ ጥገበው ብንል ማለት ነው ጥል ይኖራል መርቆን ነው የሚሄደው አይደል خلاص በቃችን ሰርዟታል ሰዎች ስስት እያለው ካልሰጠ ይጠላዋል ከተመቸውም ይነጥቀዋል አረስጡ አለ ወአንፊቁ ፊ ሰቢልላህ በአላህ መንገድ ስጡ አለ ነፍስ ኢነ النفس لأمارة بالسوء ነፍስ በክፉ ታዛለች ስጥ አትልም ومن يوق شح نفسه አለ የነፍሱን ስስት አለ የተጠነቀቀ ሰው ነፍስ አትስጥ ብትለው የአላህ ባሮች እየተቸገሩ ብሎ የሰጠ ያጁ የተቀበለው ሰው ይጠላዋል እንዴ የተቀበለው ሰው ይጠላዋል አይጠላውም ደስ ይለዋል የነፍሳችሁን ስስት ተቆጠቡ አለ አላህ ራቁ አለ በአረቦች በጎሳ ተከፋፍለው ሲጨፋጨፉ ያጁ በጎሳ ተከፋፍለው ሲጨፋጨፉ አረቦቹ አንድ ሰው የሞተ እንደሆነ ምን ይላሉ ከናንተ 10 ሰው ወይንም የኛ አንድ ሰው የናንተን 10 ሰው ነው የሚስተካከለው ይላሉ የኩራታቸው ብዛት ማለት ነው አንድ ለአንድ አያዋጣንም የኛ ምርጥ ከኛ አንድ ከናንተ 10 ካልሆነ አያዋጣንም ይላሉ አላህ ምን አለ ያ አዩሃ الناس አለ ሰዎች ሆይ ኢና خلقناكم من ذكر وانثى እኛ ከወንድና ከሴት ፈጠርናችሁ وجعلناكم شعوبا وقبائل ህዝቦች ጎሳዎች ብሔር ብሔረሰቦች አድርገን ከፋፈልናችሁ ለምን አለ ሊተዓረፉ ልትተዋወቁ ዘንድ አለና ማን ነው በላጭ በዚህ ተስማሙ ኢነ አክረመኩም ዒንደላሂ አትቃኩም ክብር ያለው ከናንተ መሃል እኔን የበለጠ የፈራው ነው አለ አላህ እሺ አወለ ሰፍ ላይ ጥላለ እንዴ ለይል ተነስቶ በመስገር ላይ ጥላለ ከሐራም በመራቅ ላይ
በመልካም ነገር በመሽቀዳደም ላይ ተቅዋ ይሄ ከሆነ ድብድብ አለ እዚህ አካባቢ የለም በላጩ ይሄ ነው ብሎ አወጀ እሺ ሰዎች በቋንቋ ይጣላሉ ጫጫታም ተከልክሏል ሰዎች በቋንቋ ይጣላሉ ይሄ ቋንቋ ነው ምርጡ ይሄንትን ነው ምርጡ ይሄንትን ነው ምርጡ ያሉ እንደሆነ ቋንቋ የኔ ነው አለ አላህ ዝበል ይሄን የውፍ ቋንቋ እንዳትል ቋንቋ የኔ ነው አለ ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم የሰማይና የምድር መፈጠር የቋንቋችሁ እና የመልካችሁ መለያየት የአላህ ተአምር ነው የሱ ክብር ልቅና የሚገለጽበት ነው አለ الرحمن علم القرآن خلق الإنسان علمه البيان አለ ቋንቋውን ያስተማረው ማን ነው አላህ ስለዚህ ቋንቋ የማን ነው አማርኛ የማን ነው ያአላህ አስረክብ ለባለቤቱ ኦሮምኛ የማን ነው ጉራግኛ ስልጥኛ ትግርኛ ወላይትኛ ምናምንኛ አላህ ነው እኔ ነኝ ያስተማርኩት አለ እኔ ነኝ ያስተማርኩት ካለ ይሄ ውፍ ቋንቋ እንዴት እላለሁ እኔ አይደለም ስለዚህ ምንድነው አህበቲ ፊላህ ኢስላም ሰላምን ያረጋግጣል አንድ ሙስሊም ለዓለም ሀብት ነው እዳ አልሆነም ኢስላምን ሳይረዳ ቀርቶ ያቹ ኢስላምን ሳይረዳ ቀርቶ ወይ በክፉ የምታዘው ነፍሱን ተከትሎ ወይ በነገር ተገፋፍቶ ካልሆነ በስተቀር በትክክል ኢስላምን የተረዳ በኢስላማዊ መመሪያ ነፍሱን አያችሁ መረን ያስያዛት ያለዘባት ሰው ለዓለም ብርሃን እና ዲናችን አያችሁ ዲናችን እኛ ለሰው መድኃኒት እንጂ መርዝ እንድንሆን በፍጹም አላዘዘንም ይህን እርግጠኞች ልንሆን ይገባል ነው እዩ አላህ ጀለ ወተዓላ ጀነት እሰጣቸዋለሁ ብሎ ያላቸውን ጥንቁቅ ባሮቹን የገለጸበትን መንገድ እንመልከት كما في سورة قاف الله من አለ وأزلفت الجنة للمتقين غير بعيد አለ وأزلفت الجنة جنتم ተቀረበች للمتقين ጥንቁቅ ለሆኑ ለአላህ ባሮች እሱን ለሚፈሩት غير بعيد ሩቅ ሳትሆን በቅርብ የሚያዩት ሲሆኑ ቀረበች ይላል ትቀርባለች ከዛ ምን ይባላሉ هذا ይህች ጀነት ማለት ነው ማቱ አዱና እናንተ የምትቀጠሩት ነው የተዘጋጀችው ጨርሱት لكل أواب حفيظ ነው ያለው لكل أواب حفيظ አዋብ ማለት ምንድነው ይሄን ሲተነትኑት ወደ አላህ ብዙ ተመላሽ የሆነ ማለት ነው ያገኘ እንደሆነ በማመስገን ያጣ እንደሆነ በመታገስ ችግር ቢደርስበት እኔ አላህ ነኝ ወደሱ ተመላሽ ነኝ የሚል እና ጌታውን የሚያስብ ወደ ጌታው ተመላሽ ለሆነ አለና ሐፊዝ አለ ጠባቂ ለሆነ ጠባቂ ምንን ለበጠበቀ ሲባል ሐፊዙን አለ لكل أواب حفيظ ሲሉ حفيظ لحق الله وحفيظ لحق العباد አሉ ያላህን ሐቅ ጠባቂ ለሆነ ሰው ያላህን ሐቅ በምን ጠብቃለን እሱን እንጂ ሌላም ባለማምለክ ባዘዘው በመሽቀዳደም ከከለከለው በመራቅ እሱ ግድ ያደረገብንን በመተግበር ሰላት ግድ ሆኗል ጾም ግድ ሆኗል ሐጅ ግድ ሆኗል አያ ዝምድና መቀጠል እንዲ የባሮቹን ሐቅ በምን እንወጣለን ዝምድናን በመቀጠል ያላህ ባሮች ናቸው እናት አባት እህት ወንድም የተራበን በማብላት የታረዘን በማልበስ የተጣላን በማስታረቅ አያጭ ስለዚህ ሰዎች የሚፈልጉትን ነገር በማቅረብ ውሃ ፈለጉ መስጠት ትችላለህ ውሃን ታቀርባለህ
እርሻ ቦታ ፈለጉ ያን ታደርጋለህ ምግብ ፈለጉ መሰረታዊ ልማት ሁሉን ነገር የነሱን ሐቅ በመጠበቅ ሐላፊነትን ስትወጣ ጀነትን ትሸለማለህ ለዚህ የአላህን ሐቅ ብቻ ነው መጠብቀው ብሎ ከሰው ተነጥሎ የሚኖር ሰው አልተወደሰም በእስላም ከሰው ጥሩ ማለት ከሰው ተነጥሎ ጥሩ ነገር የሰራ ሳይሆን ከሰዎች ጋር ተደባልቆ ሸራቸውን ችሎ የኖረ ነው የሰበረ ነው ስለዚህ ኢስላም እኛን ለመልካም ነገር አያችሁ መሰረቶች እንድንሆን ያዘናል የጭቅጭቅ መንገዶችን ዘግቷል ሰዎች እንዲያለው እኮ እንዲ ነገር አስቦ ነው አለ ለምሳሌ እንዴት ልበል እስቲና ምሳ እንብላ ካለ እኔ በቤቴ ምሳ የለኝም ማለት ነው እንዴት አርጎ ቢንቀይ ነው ምሳ እንብላ ይለኛል እንዴ ለምን ምን አለ አላህ ያ አዩሀ الذين آمنوا اجتنبوا كثيرا من الظن ያለው ከጥርጣሬ ብዙ ራቁ ከሰዎች መሐከል አለ ሁሌ ጨለምተኛ የሆነ እንትን ምንድነው ፔሲሚስት ይባላል ነገሮችን ሁሉ የሚፈስረው ወደ ሸር ነው እያንጋደደ ነው አዑዙ ቢላህ ይሄን ነገር አላህ ያንሳልን የተወደሰው ነገሮችን በመልካም የሚፈስር ነው እና ሰዎች አንድ ቦታ ቁጭ ብለው ሁለት የተለያዩ ሰዎች ይሆናሉ ምን ይባላል በእንትን ፈረንሳይ አረብ አገሮችን እንትን ኮሎናይዝ ባደረገች ጊዜ ሁለት ሰዎችን አሰረች ብሎ ይጠቁማሉ ሼክ አዕድ አልቀርኒና ሁለቱም የታሰሩት አንድ ቦታ ላይ ነው ይላል ቦታው አይመችም የታሰሩበት ቦታ ጊዜው ጨለማ ነው አለ አንደኛው ያሉበትን የማይመችን ቦታ እያየ ያለቅሳል አለ ሌላኛው ያሉበትን የማይመቸውን ቦታ ረስቶ ወደ ሰማይ ይመለከትና ኮከቡን እያየ ፈገግ ሳቅ ይላል አለ ይሄ ይስቃል ኮከብ እያየ ይሄ ወደ ታች እያየ ያለቅሳል ወደ ላይኒ ወደ ታች አያጁ እዛው እኮ ነው ያሉት አንድ ቦታ ነው ያሉት እነሱ አንደኛው ይስቃል አንደኛው ያለቅሳል ስለዚህ ምንድነው ለሰዎች መልካም ጥርጣሬ ይኖራል ጥሩ ዘን ይኖራል አንድ ይሄ ነው ዓለም የምትተራመሰው አያጁ ዓለም የምትተራመሰው ሰዎች የሚጣሉት ጎሳ ከጎሳ የሚጋጨው ትልቅ ጦርነት እንትን የሚለው የሚነሳው ብዙ ሰምተናል ብዙም ስናነብ ሲገመገም ሁሌ ችግር የሚፈጠረው በነገር ለኳሾች ነው በነገር ለኳሾች ነው እና ይህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተከሰተ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ከኹዛዓ የሆነ ጎሳ ሐሪሳ የሚባል ሰው ወደ እሳቸው መጣ ሰለመ ነብዩ ሰለላሁ ዐለይሂ ወሰለም ዘካ ዋጅብ እንደሆነ ነገሩት ከዛላ ሄደ ህዝቦቹን አሰለመ ዘካ ሰበሰበና የሳቸውን መልእክተኛ እየጠበቀ ሳለ እሳቸው ዘካ ሰብሳቢ አድርገው የላኩት ሰው በሰውየውና በጃሂል በሱና በዛ ሰው መሃል በጃሂልያ ነገር ስለነበረ ትንሽ መንገድ ሄደና ወዲያው ምልሳለና የአላህ መልእክተኛ ሆይ እገሌ ዘካ ከልክሎኛል እንደውም ሊገለኝ ብሎ አምልጬ ነው የመጣሁት አለ ትንሽ መንገድ ሄዶ እኮ ነው የተመለሰው ከዛ ነብዩ ሰለላሁ ዐለይሂ ወሰለም ጦር ላኩ ያ ሰው لماذا تاخر رسول الله صلى الله عليه وسلم አለና የአላህ መልእክተኛ ዘካ የሚሰበስበው ለምን ቆያለና ራሱ ዘካውን ይዞ ጭኖ እየመጣ ያለ የነብዩ ሰለላሁ ዐለይሂ ወሰለም ሰራዊት መንገድ ላይ ያገኙትና ለምንድነው እንዲህ የከለከልከው ብለው አሉት ባጭሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ደረሰና የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ለምንድነው ዘካ የከለከልከው ነው ያሉት ለምን መልእክተኛዬን እንዲህ አደረክ ነው ያሉት ያን ጊዜ
ወለዚ በዓሰከ ቢልሐቅ ነው ያላቸው። በሐቅ እርሱን በላከው ጌታ ይሁንብኝ አንድም ሰው አላየሁም። ለምን ቆየ ብዬ ስል ነበረ ይሄው ሲቆይ ይዤ መጣው ራሴ አለ። አላህ ጀለ ወተዓላ ምን አለ? ያ አዩሃናሱ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። አያችሁ ደህንነቱ ይገባል፣ ሸር የሚፈልገው ይገባል። እዚህ ሶማሌና ኦሮሞ እንትን እርስ በርስ ተፋጀ ይባላል፣ እዚህ እንትናና እንትና ይባላል። እዛ በየጠረፉ በየምኑ ሁሉንም የሚያፋጁት አላህን የማይፈሩ ሰዎች ናቸው፣ ፋሲቆች ናቸው፣ ነገረኞች። ስለዚህ ሰላም እንዳይደፈርስ ምን አለ አላህ? እናንተ ያመናችሁ ሰዎች ሆይ ኢንጃአኩም ፋሲቁን ቢነበኢን ነገረኛ እናንተ ዘንድ ወሬን ይዞ የመጣ እንደሆነ አያችሁ የሚያጣላ የሚያዋጋ ፈተበየኑ። አያችሁ ፈተበየኑ እስቲ አረጋግጡ አለ። እኔ ባለሁበት ሰፈር ሱብሃንአላህ አንድ ልማት ላይ የሚሳተፍ ሰው አለ። ልማት ላይ ይሳተፋል። ብዙ ብር ነው የሚያወጣውና ከሰዎች ገንዘብ እንትን ይላል ያስተባብራል። ከዛ በኋላ ልማት ይሰራል። በጣም ጎበዝ ሰው ነው፣ ቀድሞ የሚያዋጣ ነው። ከዛ በኋላ አንዱ ሄደና የማህበሩን ገንዘብ በልተሃል እየተባልክ ነው አለው። ማን ያለኝ? እገሌ እንዲህ ብሎ እያወራብህ ነው አለው። ከዛ በኋላ እሆዱ ቋጠረና ስብሰባ ላይ ማለት ነው እኔ መጀመሪያ ጥያቄ አለኝ አለ። ያ ሰው ጥያቄ አለኝ፣ ይሄው እኔ እንዴት እንደምሰራ ታውቃላችሁ፣ እንዴት ምን እንደምሰጥም ታውቃላችሁና እገሌ እንዲህ ብሎኛል ሲል ያ ነገረኛው ተው አለ። ተው እኔው ነኝ ያልኩህ አለ። እኔው ፈጥሬ ነው። ላኢላሃ ኢላላህ ያጁ። ስለዚህ ሄደን እዛው ማለት ነው እገሌ እንዲህ ብሎ እኮ ያማችሁ ነው ከተባለ ሰብሰብ ብለን አንተ እንደዚህ ብለሃል እንዴ? አይ ፈርተን ነው የወሬኛ ወሬ እንዳይሆንብን። ባልና ሚስት ይፋታሉ፣ ሰው ይፋጫል፣ እንዲህ ብሎሃል ይባላል። ማናችንም ማለት ነው ስንቶቻችን እስቲ እንሳሳታለን። አንተ እኮ እንዲህ የምታደንቀው ሰው እንዲህ ብሎ ስምህን እያነሳ ነው ሲባል ማለት ነው ገና ለገና መንገድ ላይ ስናገኘው ፊታችንን አጥቁረን ጀርባ ሰተን እንሄዳለን ሳናረጋግጥ። አምር እኮ ነው ከአላህ ዘንድ የታዘዝንበት ነው። ፈተበየኑ አይደለም እንዴ? ኢንጃአኩም ፋሲቁን ቢነበኢን ታዲያ ፈተበየኑ እኮ ነው የተባለው። አንቱሲቡ ቀውመን ቢጀሃላ አለ። በቂ እውቀት ሳይኖራችሁ ሰዎችን እንዳትጎዱ፣ መጨረሻ ላይ ተጸጻቾች እንዳትሆኑ ይላል። ባጭሩ እኔ ጀማው ብዙ ፕሮግራም አለው። ኢስላም የመጣበት መመሪያ አያችሁ እያንዳንዳችንን መጀመሪያ ጠንካራ ያደርገናል። አያችሁ የሰጠመ ሰው የሰጠመን አያድንም ይባላል። እያንዳንዳችንን ማለት ነው ኢስላም ጠንካሮች እንድንሆን በመጀመሪያ ደረጃ ከራሳችን ማለት ነው ይሄን ያዘናል። ስለዚህ አንድ ሙስሊም አላህን በብቸኝነት አምላኪ የነብዩ ሰለላሁ ዐለይሂ ወሰለም ፍጹም ተከታይ ሰውነቱ አያችሁ ጤናማ ጥብቅ መሆን አለበት። እምትበሉት ነገር ሁሉ ማለት ነው በአሁን ሰዓት ይሄን ወጣት ያኮላሽ ያለው ነገር አንድ ነገር አለ። እዚህ ሳልናገረው ማለፍ ስለማልፈልግ ማለት ነው ሰላምን ከማረጋገጥም ስለሆነ አንድ ሰው ገንዘብ ያገኛል። ትንሽ ገንዘብን ያገኘውን ገንዘብ ሙሉ በሙሉ ጫት ነው የሚቀምበት እሱ። ከዛ በኋላ ሚስቱ እንጨት ሰብራ ሽጣ ለልጆች የዳቦ ጥያቄ የምታቀርበው እሷ ነች። ምከሩልኝ ብላ ሽማግሌ ብትሰበስብ አቦ ምከሩልኝ እቺን ሴት አለ እሱ ቀድሞ ከዱዓዬ ልታቆራርጠኝ። لا كدعاء لتقوى انت تعال ነገር ነው ሱብሃንአላህ الله يا ايها الناس እናንተ ሰዎች ሆይ ኩሉ مما في الارض حلالا طيبا ምድር ላይ ካለ ነገር ሐላለን የተፈቀደ ማለት ነው ያልተዘረፈ ያልተነጠቀ طيبا ብሎ ነው የደገመው طيبا ማለት ጥሩ ማለት ነው طيب ማለት ጥሩ ሲባል
ሰውነትን የሚገነባ ቢበሉት የሚያወፍር የሚያፈረጥም ወዝ የሚያወዛ ጥርስን የሚያነጣ አያችሁ ፈትሹ ራሳችሁም ማለት ነው። ስለዚህ ምግብ ተብሎ የተቆጠረው በአያችሁ የኒውትሪሽን ሳይንስ አለ ስለ ምግብ የሚያጠና ሳይንስ እዛ ላይ 6 ነው የመደቡት እዛ ላይ ምግብ ተብሎ አንደኛው ፕሮቲን ብለውታል። ፕሮቲን ማለት ስጋ እንቁላል ወተት እንዲህ ያሉ ናቸው። ቀጥሎ ካርቦሃይድሬት እንደ ገብስ ስንዴ እነ ማሽላም ነበቆሎም እዚህ ውስጥ ነው የሚገቡት። ቀጥሎ ታሲባል ፋት ኤንድ ኦይል ተብሏል። ጮማም ዘይቱም ኑግ ሰሊጡ ምኑ እዚህ ውስጥ ነው የሚገባው። ቀጥሎሳ ሲባል ቫይታሚን ተብሏል። ምን ብርቱካን ሙዙ ትርንጎ ምናምኑ አያችሁ ቫይታሚን የሚገኝበት ሽንኩርቱ ካሮቱ ጎመኑ ምናምኑ አትክልትና ፍራፍሬ የሚባለው። ሌላ ሲባል ሌላ ሚኒራልስ ይባላል። ሚኒራል ማለት ማዕድን የያዘ ለምሳሌ እንደ ካልሲየም እነ ዚንክ እነ አይረን ምን ውስጥ ይገኛሉ ሲባል አሁንም ምግብ ውስጥ ነው የሚገኙት። ሌላ ሲባል ወተር ብለውታል። ወተር ማለት ምንድነው? ውሃ ማለት ነው። አያችሁ ስለዚህ ከዚህ ማለት ነው ለምሳሌ ማር ቦታ አለው። አያችሁ ተገብስ የሚሰራው ቦታ አለው። ተምንም ቦታ አለው። ኪታቡ ያልቆጠረው ነገር አለ። አረንጓዴው ቅጠል ማለት ነው። እዚህ መደራደር የለም። እኔ ብትጠሉኝ ጥሉኝ እንጂ ፍርጥ አድርጌ ነው የምናገረው። እና እንደ ሳይንስ ስንናገረው ማለት ነው እንደ ሳይንስ ሲነገር አንድ ሰው ማለት ነው የሚበላው ምግብ መፈጨት አለበት። ጫት ውስጡ የያዘው አያችሁ ሴሉሎስ የተባለ እንስሳት ሆድ ውስጥ ብቻ የሚመነጭ ኢንዛይም ነው ሊፈጨው የሚችለው ምግብ ሊያረጋው የሚችለው ሴሉሎስ የሚባል ነገር ይዟል። ያንን ሴሉሎስ የተባለ ሴሉሎስ ባዮሎጂ ተማሪዎች ካላችሁ ትረዱኛላችሁ። ሴሉሎስን የሚፈጨው ኢንዛይም ሴሉሎስ ይሉታል። ሴሉሎስ የሰው ልጅ አያመነጨውም፣ ፓንክሪያስም አያመነጨውም። አያችሁ ምንም ሰውነት ውስጥ ያለ ጨጓራ የሚያመነጨው ኢንዛይም አለ። እንደገና ደግሞ ቆሽት የሚያመነጨው ኢንዛይም አለ ለምግብ መፍጫ ማለት ነው። ይሄ ሴሉሎስ የተባለው እዛ ውስጥ አይገባም። ስለዚህ ስንበላው ጫቱን ወላሂ ምግብ አይሆንም። በመጀመሪያ ደረጃ ምንድነው የሚሆነው? መርቀንቀን ያደርጋል። ይሄን ጭንቅላት ይረብሻል። ጥርሱን እንዴት እንደሚያደርገው ንገሩኝ እናንተው። ከዛ በኋላ ወንድነት ያሳጣል። የቀረበ እንደሆነ ውሽልሽል ነው የሚሆነው እና ምንድነው እንዴ? ስለዚህ ማለት ነው ስለዚህ አንደኛ ማለት ነው የተጠቀሰውን ምግብ የምትበሉ ሁኑ። ጠንካራ ዜጋ ሁኑ እናንተ። ስለዚህ ሰውየው ጥርሱን ሲፍቅ ጸጉሩን ሲያበጥር ንጹህ ልብስ ለብሶ ሲሄድ ሰውነቱ ፈርጠም ያለ እንደሆነ ሚስቱን አፈፍ አድርጎ ሲያነሳ ገፍተርተር ሲያረግ እንጂ እንደው እንቅፋት ነካ ሲያረገው አንሱኝ ደግፉኝ ከሆነ ይሄ ውሽልሽል ዜጋ ነው። እንዲሆን ኢስላም አላዘዘም ነው። ግልጽ ነው። ስለዚህ ጠንካራ ሁን፣ አምራች ሁን፣ ለቤተሰብ አለኝታ፣ ለሀገር አለኝታ፣ ለጌታ ታዛዥ፣ ለአላህ ባሮች አገልጋይ እንድትሆን ነው ዲኑ የሚያዘው። አረዘምኩባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።